አንዳንድ ነገሮች ሀፕን አድርገዋል። መጨረሻ ላይ በደረሱ ጊዜ ያው በአልበሙ ማለት ነው። በዚህ የኢማራት ህግ ነው የከለከለው አይደለም። የእኛ ቤት ውስጥ ያሉ እንትኖች ናቸው። እንግዲህ እኔ እነሱ እንደዚህ ብዬ ማውራት አልፈልግም። ምክንያቱም ይዞ የመጡት ሌላ ነገሮችም ስለሚኖሩ ከቤተክርስቲያንም ክብርም አንጻር ከቤተክርስቲያን ስርዓትም አንጻር ብዙ ነገሮችን ሊያበላሹ ስለሚችሉ እነዛን ጉዳይ ምንም ላነሳ አልፈልግም። በመጀመሪያ እግዚአብሔር አምላክ ያክብርልኝ። በጣም ላከብርሽ እና ላመሰግንሽ ነው የመጣሁት አውዬ። በመቀጠል ደግሞ ሙሉ ነገሮቼን 2 ዓመት ዋጋ የከፈልኩ ስቃይ እግዚአብሔር በሚያውቀው እኔ እንደዚህ ብዬ ማስረዳት ከምችለው በላይ ነው ያሳለፍኳቸው ነገሮች። ህዝቡም ያውቃል፣ እግዚአብሔርም ያውቃል እና ሁሉ ነገሮችን ኢንቨስት ያደረኩት ታውቂያለሽ። ፕሮሞት እንዲያደርጉኝ ብዙ ሰዎችን ጠይቄ ነበር። በዚህ ያለው ጉዳይ አንቺ ማስታወቂያ ሰርተሽልኝ ነበር፣ ግን 2 ሰው ብቻ ነው ስፖንሰር ያገኘሁት። ከኢትዮጵያ ነው 1000-2000 እህቶች ለዚህ ያለውን ጉዳይ በላኩት። ከኢትዮጵያ አስመጥቼ ነው አዳራሹንም የተከራየሁት። ኦልሬዲ ወደ 800 ፍላሽ የተገዛ ዲኮሩ ምኑ በጣም ከታች በጣም ብዙ ወጪዎች አሉ። እነዛ ነገሮች የተሸፈኑት ግን አሁን አዳራሽ ተከራይተን ሰንበት ትምህርት ቤት ጥናት ተጀምሮ አንቺን ማስታወቂያ ሰርተሽ ሌሎቹ ሰርተው ሙሉ ኤማራት ሰምታ መጨረሻ አልበሙ አይመረቅም ተብሏል እና እውነት ለመናገር ይሰብራል፣ ያማል፣ ይከብዳል። ከአይምሮም በላይ ከጭንቅላትም በላይ ነው። ያልጠበቅኩት ዱብዳ ነው። አዳራሹም ኦሮኒትና ምንድነው ችግሩ? ማለት ስህተት አለበት ነው መዝሙሩ ላይ ወይስ ምንድነው? አልገባኝም። ይቅርታ። እና ማስታወቂያ ስትል እኔ ከፍለከኝ እንዳይመስላቸው ተከፍሏት ነው እያሉ ነበር ኮመንት ላይ በገንዘብ እኔ በነፃ ነው የሰራሁትኝ እያሉ ነበር ኮመንት ላይ። ካልተከፈላት አትሰራም እያሉ ነበር። እና ማስታወቂያ ሲባል ተከፍሎኝ እንዳይመስላችሁ ጀስት ትብብር ነው፣ ሃይማኖታዊ ነገር ነው። እንዴት ከእንደዚህ አይነት ነገር ክፍያ ጠይቃለሁ? እና በዚህ አጋጣሚ እግዚአብሔር በሚያውቀው በጣም ይኸው እናንተ እዚህ ጋር ያላችሁ ህዝቦች እያያችሁ ላመሰግናት ነው የመጣሁት። ከዛ ባልፎ ተርፎ እነዚህን ነገሮችንም ደግሞ ለመናገር ነው እና ሁሉ ነገሮችን ኢንቨስት ስላደረኩት አውዬ አሁን እኔ ወደ ኢትዮጵያ መግባት ፈልጋለሁ። እዚህ ላይ ደክሞኛል። ሁሉም ነገር ግን ለምን እንደሆነ አይታወቅም። ምክንያቱ ምንድን ነው ማለት ለምን እንዲህ ብል አሉ ነገሮች ሊመጡ ለምን እስከ መጨረሻው ሰዓት እሺ፣ ትክክል አይደለም ከሆነ ለምን እስከ መጨረሻው ሰዓት ስህተት አለው መዝሙር ላይ ስህተት አለው አላውቅም። ድንግል ማርያም ምስክሬ፣ ይኸው የጨለማ ይንጋልኝ አላውቅም። መዝሙሮቼ እንዲተቹና እንዲታረሙ 1 ዓመት ፈጅቷል። 1 ዓመት ሙሉ አላውቅም። ይሄ ለምን እየሆነ እንደሆነ አላውቅም፣ እግዚአብሔር በሚያውቀው እና እንዲህ ብዬ ማስረዳት አልችልም። ይከብዳል፣ ከአይምሮ በላይ ነው። አሁንም ህመሜን ለራሴ የምቀበለው ስለ እናቴ ቤተክርስቲያን ነው። እዚህ ጋር ያላችሁ ኦርቶዶክሳውያን፣ ሌሎች ሃይማኖት ላይ ያላችሁ ወንድሞች፣ ስለ ቅድስት ቤተክርስቲያን፣ ስለ አባቶቼ ክብር አሁንም መዋረዴን፣ ዝቅ ማለቴን፣ መክሰሬን፣ ዋጋ ማጣቴን ይሄን ሁሉ ህዝብ ኦልሬዲ ኤማራት ሰምታለች። መጥሪያ ካርድ ትላንት እያደልኩ ለሀቡም ልክ ያለው ይህን ሁሉ ዋጋ የከፈልኩበት በዚህ ልጅነቴ በዚህ ብቸኝነቴ ለአባቶቼ ክብር ለቤተክርስቲያን ክብር ስል ትቻለሁ። ምንም አልልም፣ ይለፍ እግዚአብሔር፣ እሱ ቀድ አለው። ግን አውዬ አሁን እኔ አንድ ነገር እፈልጋለሁ። ሙሉ ነገሮቼን 2 ዓመት ዋጋ የከፈልኩበትን ነገር እዚህ ጋር አንቺ ኢንቨስት አድርጌ ምንም ነገር የለኝም። አይዲን ሁላ ለማሰራት አይዲ አልቆ 10 ቀን ሆኗል። ለዚህ አልበም ጉዳይ ስል አይዲን ትቼ ለዚህ አልበም ጉዳይ ኢንቨስት አደረኩ። ያው ይሄ ጨለማው አይንቀል። ይህን ያህል ነበረ ዋጋ የከፈልኩበት። አይዲ ኦልሬዲ አልፎ 10 ቀን ምናምን ቀራማ ገብቻለሁ። ማንም አይረዳኝም። ወንድነቴ ይገዳደረኛል እንባዬን ለመቆጣጠር። ገባሽ? ጀግና ነኝ አውቃለሁ። ብቻዬን ይህን ሁሉ ታምር እዚህ ሀገር ላይ መስራት፣ በሰው ሀገር ላይ መስራት ከባድ አይታሰብም። እናት አባት፣ ወንድም እህት፣ ማንም በሌለበት ጓደኛ በሌለበት ለእኔ አንድ ቢች ጥጋለች ጓደኛ አይነት ሰው ተዛጅ ነው ከእግዚአብሔር ጋር ማወራው 2 ዓመት ሙሉ
ጓደኛ አላውቅም። በዓላት ሲመጡ ብቻዬን ነው። በጣም ብዙ ነገሮች እንዲህ ተብሎ የማይነገሩ አሉ። ይለፉ፣ ችግር በውስጥ ይለፉ። እግዚአብሔር አለ፣ እግዚአብሔር ቀን አለ ለእያንዳንዱ። ግን አሁንም አቡዬ ይህንን ያመጣሁት እኔ ነኝ ሰርች። አሁንም ማምጣት እችላለሁ። ግን አሁን ላይ መጀመሪያ የሰራኋቸው ነገሮች ሙሉ ነገሮች ኢንቨስት አድርጌ አሁን ላይ ምንም በቃ ያሉበት ሁኔታ ጥሩ አይደለም። እዚህ ጋር የስቱዲዮ እቃዎች አሉ። ስቱዲዮ እቃዎች አሉ። እነዚህ ደም ናቸው አቡ የተገዙት እቃዎች የኔ ደሞች ናቸው፣ ላቦቼ ናቸው። መከራን፣ ብቸኝነት፣ ብዙ ነገሮችን ያለፍኩባቸው ናቸው እና እነዚህን እቃዎች በሰላም ወደ ኢትዮጵያ እንዲገባልኝ አንድ፣ ሁለተኛ ደግሞ ትኬት ተሸፍኖ ወደ ሀገሬ ልግባ። ወንድሞች ያሉ እዚህም ሰርቼ ያመጣሁበት እዚህ ጋር የደረስኩበት በበላቤ ቦዜ ነው። ኢትዮጵያ እጄ እሰራለሁ፣ አድጋለሁ። ገና ታናሽ ነኝ። ብዙ መስራት እችላለሁ። አንድ ሁለት ሶስት ከዛም በላይ መስራት እችላለሁ። ስለ አባቶቼ ክብር፣ ስለ ቅድስት ቤተክርስቲያን ክብር ሁሉንም ነገር ግን እኔ እቀበላለሁ። እግዚአብሔር በሚያውቀው ግን እዚህ ያላችሁ ኦርቶዶክሳውያን እንድታውቁ የምፈልገው ይኸው ጥሪ ካርድ እዚህ ጋር ለመድረሴ ከቤተ ክርስቲያን ስርዓት ወጥቼ አይደለም። ድንግል ማርያም እሷ ታውቃለች፣ ያው እግዚአብሔር እሱ ያውቃል። አይደለም እያንዳንዱ እርምጃ የነበረው በእናት ቤተ ክርስቲያኔ በአባቶቼ ትእዛዝ ላይ የተመሰረተች ናት። አሁንም ቢሆን አባቶቼ ቤተክርስቲያንን አከብራለሁ፣ አስከብራለሁ። ሁሉም ነገር ይለፍ። ግን አቡያው የምፈልገው ምንድን ነው? እንድታግዥኝ እፈልጋለሁ። የሚበረቱ የሚሰሩ የሚጣጣሩ እህት ወንድሞችን እንደምታግዥኝ እንደምትረጂ አውቃለሁ። በጣም ብዙ ሰዎች በዙሪያሽም እንዳሉ አውቃለሁ። ያስጠላል እውነት ለመናገር እንደዚህ ብሎ መናገር። እግዚአብሔር በሚያውቀው ራሱን ለማሳደግ የሚፍጨረጨር ወደፊቱን አስቦ ከዛሬ 3-4 ዓመት በኋላ እዚህ ቦታ ላይ ደርሳለሁ ብሎ ለሚሰራ ሰው ይህን ነገር ማለት ይከብዳል። እዛ ጋር ለመድረስ ግን አሁን ላይ ምንም አማራጭ የለኝም። ለዛ ነው ይህን ምለው። ስለዚህ እንድታግዥኝ እፈልጋለሁ። የሚቻል ከሆነ እቃዎቼ በሰላም ወደ ኢትዮጵያ እንዲገቡ ኦልሬዲ ካንስሌሽን ኦልሬዲ 10 ቀን ምናምን ቀራማ ገብቻለሁ። ከዛም አውጥቼ ካንስሌሽንን ተቀብዬ ወደ ሀገሬ በሰላም ሄጄ ከወንድሞቼ ጋር መሆኜ አሁንም እዛም ስሰራ ነው የነበርኩት። አሁንም እዚህ መጥቼ ራሴን ያመጣው ኢትዮጵያን ብገባ እሰራለሁ እና ያንን ነገር እንድታግዢ ነው የምፈልገው አቡዬ። ይህን ያለ ሁኔታ ስለ ሁሉም እግዚአብሔር ይመስገን። እህታለሁ በጣም አዝናለሁ ስለገጠመክ ነገር። ያው ምክንያቱን አንተ መናገር ስላልፈለግ እኛ ማስገድደን አንጠይቅም። እሱ ምክንያቱ ባልታወቀ ነገር እንዲህ 2 ዓመት የለፋህበት ነገር አልተሳካም። ስለዚህ በጣም እናዝናለን። አሁን ለትኬት እና ለካርጎ ምናምን ምን ያህል ቀራማ ምናምን ምን ያህል እንደሚፈጅ አላውቅም። እኔ ደግሞ አሁን ላይ የገንዘብ እርዳታ አንድ የ7 ወር ልጅ የታመመ አለ። እርዳታ መሰበስብለት ወረፋ እየጠበቀ ያለ አንዲትም ሙና የምትባል እናት አለች እና እርዳታዎች በተከታታይ የታማሚዎች እርዳታ ወረፋ ስላሉብኝ የገንዘብ እርዳታ ማሰባሰብ አልችልም እኔ አሁን ላይ። ግን ብዙ ኢማራት ውስጥ በጣም ብዙ ኢትዮጵያውያኖች አሉ። አሁን ይህንን እየሰማችሁ ያላችሁ 4600 ሰዎች አላችሁ እና ሁላችሁም ኢማራት ላይ ያላችሁ አቅማችሁ እዚህ ጋር አካውንቱ ሰጥቷችሁ የአቅማችሁን ብታደርጉና ትኬትና ትኬት ስፖንሰር የሚያደርገው ብንፈልግስ ትራቨል ኤጀንሲዎች አሉ ብዙ ኢማራት ላይ ካርጎ ከዛ ቀይና ትኬት በቃ አለቀ። እቃውና ትኬቱ በቃ የቀራማው ብዙም አይሆንም። ቀርበናምን ነው ችግር የለውም። 10 ቀን ብዙ አይሆንም እና ይስጠን። እሺ አካውንት ነንበራችሁን ትራቭል ኤጀንሲ አይጠፋም አይደለ? ስፖንሰር የሚሆነው ለትኬት ለእንትንና ለቀራማ ብዙ ነው እንዴ? ስንት ኪሎ ይሆናል? ቢያንስ ግዴታ ካርዱ ያስፈልገዋል። ለምሳሌ ትልልቅ እቃ ነው። ስፒከሮች አሉ፣ ሞኒተር አለ። ከዛ ሌሎቹ ትንሽ ናቸው። በቃ አይበዙም፣ ትንሽ ናቸው። እሺ ሼር አድርጉና እስኪ ሊተባበረን የሚችል ስፖንሰር ትኬት ስፖንሰር የሚሆነው ትራቨል ኤጀንሲ
በነገራችን ላይ እግዚአብሔር በሚያውቀው ምንም ነገር ሳላስብ ምንም ነገር እንትን ሳልል አልወስንም። ለእያንዳንዱ ነገር ተጠንቅቄ አስቤ ነው እያንዳንዱ ነገር ማደርገው። ምክንያቱም በእያንዳንዱ እንቅስቃሴ ብቻዬን እንደምንቀሳቀስ ስለማቅ ብቻዬን እንደሆንኩም ስላመንኩ የሆነ ስህተት ቢፈጠር የሆነ ነገር እንዳይመጣብኝም ስለማቅ ለእያንዳንዱ ነገር በጥንቃቄ ነው መወስነውም አድርገውም እና ሬዲ በቃኝ። እኔ ከዚህ በላይ ይሄን ያህል ብዙ እንግዲህ እኔ አውቀዋለሁ፣ ቤተክርስቲያን ውስጥ ያሉትም ያውቃሉ፣ እያንዳንዱ ያውቃሉ። እናንተ ባታውቁት በጣም ብዙ ነገሮች ስላሉ እርስ በርስ ስለምንተዋወቅ በቃኝ። ከዚህ በላይ እኔ ምንም እንትን አይለኝም። እግዚአብሔር ይክበር ይመስገን። ቤተክርስቲያን አጤ ናት። እዚህም ያሉት አባቶችን እግዚአብሔር በእድሜ በጤና ይጠብቃቸው። እኔም ደግሞ በቃ ምንም ሌላ ነገር ውስጥ መግባት አያስፈልግም። ኢትዮጵያ ሀገሬ ገብቼ ያው እንደዚህ አይነት ነገሮች ሀፕን ያደርጋሉ። ምክንያቱም ስትሰሪ አንዳንዴ ስኬታማ ትሆኛለሽ፣ አንዳንዴ ደግሞ ትወድቂያለሽ። ምንም እንትን ነገር የለው። እዚህ ጋር ሰርቼ የደረስኩትም ከእግዚአብሔር በታች ዋጋ ከፍዬ እኔ ነኝ። አሁንም ደግሞ ከታች ወደ ላይ መነሳትም ምንም አይከብደኝም እና እናት ቤተክርስቲያንን እግዚአብሔር ያኑርልን። አንቺም ደግሞ ስላከበርሽኝ እግዚአብሔር አምላክ ያክብርልኝ። እጅግ በጣም አከብርሻለሁ አቡዬ። እንትን አንተ ግዴታ ሀገር መግባት ፈልገ ነው? ግዴታ ሀገር መግባት ፈልጎ ካልሆነ አይዲ በእኔ በግማሽ ላሰራለት የሚል ሰው አለ። በቃ አልፈልግም አቡዬ፣ እኔ ሀገሬ ነው መግባት ፈልገው። አሁን በዚህ ሰዓት ሀገሬ ገብቼ ስራዬን እዛው መስራት እችላለሁ። ምክንያቱም አንዳንዴ ብቸኝነቱ ራሱ ከባድ ህመም ነው፣ ቀላል አይደለም። ታግሼ ችዬ ዋጋ ከፍዬ የቆየሁበት የራሴ ምክንያት አለኝ። አሁን ደግሞ ይህንን የማደርግበት የራሴ ምክንያት አለኝ እና በቃ ምንም አያስፈልግም። ወደ ሀገሬ ገብቼ እዚህም ከምሰራው በተሻለ እዛም እጅ መስራት እችላለሁ። እዚህም ብቆይ መስራት ምሰራው እኔ ነኝ። እዛም በሄድ ሰራው ኮንፊደንስ አለኝ። እግዚአብሔር ይክበር ይመስገን። የመስራት ክህሎቱ አለኝ። ብዙ የማድረግ ነገሮች አሉኝ እና መስራት ይቀጥላል። በነገራችን ላይ ይህ አልበም እዚህ ላይመረቅ ቀር አይደለ? ኢትዮጵያ ላይ ደግሞ በታላቅ ድምቀት ይመረቃል። እንደውም ምናልባት ትኬት ቆርጬ ልሻውራት ልትመጪ ትችላለሽ። እዛው የበጀውን ጊዜ ይፍጅ በፈቃዱ። አሁንም ወደኋላ የለም፣ ወደፊት ነው የሚቀጥለው። ከአባቶች ምንም መደረግ ካለበት እናት ቤተክርስቲያንን ሰምቼ መስተካከል ያለበትን ተቀብዬ ወደፊት ሄዳለሁ። አሁንም የቤተክርስቲያን ልጅ ነኝ፣ የአባቶቼ ልጅ ነኝ። አውቃለሁ እንደ ልጅነቴ እንደ ልፋቴ እንደ መከራዬ ይሰብራል። ጥግ የደረሰ ዋጋ የከፈለ አእምሮዬን ብዙ ነገሮችን ህይወቴን የሚኖር እልና አሳልፍ የሰጠሁት አልበም በመጨረሻ ጥግ ደርሶ ስቲል በቤተክርስቲያን ግሩፕ ውስጥ ሁላ ተለቋል። እግዚአብሔር በሚያውቅ በቤተክርስቲያን ግሩፕ ውስጥ ሁላ ሰንበት ጥናት ጀምሮ ኦልሬዲ ከአሁን በኋላ የቀረው ህዝብ ምናምን እንዴት ብለን እንቀበላለን ነበር። ዲኮር ሁሉም ኤቭሪቲንግ አልቆ ማለት ነው። በመጨረሻ የዱብዳ መፈጠሩ ይከብዳል፣ ከአእምሮ በላይ ያማል። ግን እኔ አባቴ ልጅ ነኝ። አባቴ ምን ይላል መሰለሽ? እግዚአብሔር ያውቃል ወንድ ልጅ እግር እንጂ ሀገር የለውም፣ አንተ የኔ ልጅ ነህ ይለኝ ነበር። እኔ ደግሞ የአባቴ ልጅ ነኝ። አሁንም ይቀጥላል፣ እንሰራለን፣ ወደፊት እናድጋለን። እዚህም ያደረሰን እግዚአብሔር ነው። የአምላክ አሁንም ከወደፊትም አለ፣ አሁንም ከኛ ጋር ነው እና አሁንም ራሱ እግዚአብሔር በሚያውቀው ወደ አንቺ ስመጣ ሕያው እግዚአብሔር ምስክር ያቡዬ ወደ ሚዲያ ስመጣ ወንድነቴ እየተገዳደረኝ እየተናነቀኝ ነው። ግን በቃ አንዳንዴ ብቸኛ ስትሆኚ በቃ የሆኑ ማትሻቸው ማታልፊያቸው ነገሮች አሉ እና በብቸኝነት ማትሻገሪያቸው የምትሻቸው የሆኑ ፓርቶች አሉ። ሄደሽ ግን ደግሞ ማትሻቸው ነገሮች አሉ እና በቃ እነዛ ነገሮች ትቆሚያለሽ። ግዴታ የሰውን እገዛ የምትፈልጊበት ነገሮች ይኖራሉ እና ከዛ አንጻር ነው። ይሄ ሁሉ ግን ወደፊት ላለው ትልቁ ከ2 ከ3 ዓመት በኋላ ትልቅ ቦታ ደርሶ ሰው አይቶ የሚገርምበት በፈቃዱን ለማምጣት ነው እና እግዚአብሔር ይርዳን። ኢንሻላህ ነው ምትያ አቤ ኢንሻላህ ፈጣሪ ይረዳሃል። ያሰብክበት ትደርሳለህ። ይሳካል፣ ህልምህ ይሳካል፣ ይሆናል። እግዚአብሔር አለ። በቄን እየጠበኩት ነው፣ ይመጣል። በቄ ሰው አይዲ ብሎ ነበር። በቃ ያው አይዲ አልፈልግም እሄዳለሁ ብለሃል። ባይሆን የአይዲውን የሚቻል ከሆነ አሁን እንዲህ እያጨበጨብኩ ነው የምገባው። ስቱዲዮ ተሸክሜ ሲሄድ የሆኑ በጀማ መኖርበት የወንድሞቼ አብረን መኖርበት ቤት አለ እና እዛ ውስጥ ይህን ዕቃ እንዴት እንደማድረግ አላውቅም። እግዚአብሔር በሚያውቀው እዛ ቢያንስ ማድረግ ቢቻል ቤት መከራየት ቢቻል
እንደው ቢያንስ የ2 ወር 3 ወር እዚህ ጋር ነው። ማን ነው ስሙ ይሄንን ያለው? ሰው መሆን ይቀድማል። የአይዲውን እኔ አቡ ግዴታ መሳፈር ፈልጎ ነው ወይስ የአይዲ ተቸግሮ ነው? ለአይዲ ከሆነ በራሴ ግማሽ ችዬው ልስራለት አለ። ስለዚህ ግማሽ ልችልለት ያሰብከውን ካሽ ብትሰጠው ቤት ይከራይበታል። 6 words that are really hard for most people to say. I need therapy. ችግር የለውም። እሺ እህታለን ኦልሬዲ በቃ ሀሳቡን ነገራቸዋለሁ። ማገዝ የፈለገ ሰው ማገዝ ይችላል። ካልሆነም ደግሞ ምንም ችግር የለውም። ሄዶ ወንድሞቼ ጋር ነው። ምንም አይነት ዋጋ ሊከፈል ይችላል። መስተካከል ያለበት ሁሉም ይስተካከላል። እና ኦልሬዲ ግን አሁን ከባዱ ነገር ይሄ እቃ ለእኔ ደሜ ነው እንዳልኩሽ፣ ዋጋ የከፈልኩበት ነው። ነገ አይዲም አልቋል። እኔም የሆነ ነገር ሆኜ እቃ መላ እንዲቀር አልፈልግም። እኔ የሆነ ነገር ቦን ይሻላል ይሄ እቃ ከሚጠፋ። ምክንያቱም እንዴት እንዳመጣሁበት አውቀዋለሁ፣ ምን አይነት ዋጋ እንደተከፈለበት አውቃለሁ። እና ይሄ እቃ በሰላም ወደ ኢትዮጵያ እንዲገባልኝ እፈልጋለሁ። እሱን ደግሞ የካርጎውን ጉዳይ ምናልባት የካርጎና የትኬቴን ጉዳይ ነው። እሱ ከተሸፈነ ሌላው በጣም ቀላል ነው። እና ቀራማክ 3 ነገር ነው ያለው። ስለ ትኬትክ ችግር የለውም፣ በቂ ቃል ገብቶልናል። ካልሆነ ግን ብትሰራና ያልፋል። ሲያልፍ እንትንትላለ። አሁን ትኩስ ስለሆነ ነው ነገሩ። እሺ ችግር የለም፣ አስብበት። እኛ ከጎንክ ነን። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ክብር ይስጥልኝ። ሁላችሁንም እግዚአብሔር ያክብርልኝ። ከታች ያላችሁንም ኮሜንት ላይ ያላችሁንም መድኃኒዓለም ከእናንተ በለጠ አዝኛለሁ። በዚህ አሁን ከነገ ወዲያ ነበረ ምርቃቱ። እንግዲህ ሁላችሁም ይቅርታ እንድታደርጉልኝ በእግዚአብሔር ስም መልዕክቴን አስተላልፋለሁ። እግዚአብሔር ቀን አለው በቃ እንዳለው እስቲ እናያለን። እስኪ እግዚአብሔር ይርዳል። ምናልባት ይህ ጉዳይ የጠፉት የተራራቅነው ወንድሞቻችን አንድ ላይ ያደረገ ሊሆን ይችላል። እግዚአብሔር ለመልካም ሁሉን ነገር የሚያደርገው እግዚአብሔር አለ። እግዚአብሔር ያክብርልኝ። አቡዬ በጣም አመሰግናለሁ። ምንም አይደል ወንድማችን፣ በርታ። ውስጥ አወራሻለሁ አቡዬ። ሰላም ወይ? እሺ አያ ስለሆነ ሁላችሁም ኦርቶዶክሳውያን እንኳን አደረሰ። ውስጥ ጓደኛዬም ወንድሜም እየጠበቀኝ ስለሆነ ልገባ ነው ወደ ውስጥ እግር ስለ አበረታታሽ በፍቃዱ ጎን ሆነሽ ስንት ቪዲዮ 2 ነው ቪዲዮ የሰራሽ አይቻለሁ። በሱ ስም የእውነት በጣም አመሰግናለሁ። ሁሌም እንዳከበርኩሽ ነው፣ እንደከበርሽ ኑርልኝ። ብዙ ሰዎች ብዙ ነገር ቢያወሩ ሳትሰሚ አንቺ ስራሽ ወደፊት ብቻ ነው። አይዶን ነው የአንቺን ጥንካሬ የሆነ 1% እንኳን ቢኖረኝ በጣም ደስ ይለኛል። የኔ ጀግና እህት በጣም አመሰግናለሁ። እግዚአብሔር ያክብርልን፣ ጮጫዋን ደግሞ ያሳድግልን። አንድ ቀን ኳተር መጣለን ኢንሻአላህ በደስታ ደስ ይለኛል። እሺ በጣም አመሰግናለሁ። እኔ የምልወጣ በቃ አሚን። እሺ ሰላም